ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርግ ይሄንን ቀብድ ከፍለናል የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ድሮን ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው አንድ ደላላ ነው እንግዲህ ደብረጽዮንና ሳምኖታል ማለት ነው። ይህን አስገራሚ መረጃ ያጋሩት በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት ያሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ናቸው። አቶ ጌታቸው በጦርነት ወቅት ጦር ሜዳ ላይ ስለነበሩ በጸረ ድሮን ጉዳይ የሰጡት መረጃ በወቅቱ አነጋጋሪ ነበርም። መረጃው ድሮን ለህወሓት አመራሮች ትናንትም ዛሬም ከፍተኛ የስጋት ምንጭ ሆኖ መቀጠሉን የሚያሳይ ነው። የሰሞኑ አነጋጋሪ ጉዳይ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጸረ ድሮን መከላከያ ለመግዛት ሞክረዋል በሚለው ላይ የሚያተኩር ነው። በትውስታ ከጌታቸው ንግግር መረዳት እንደሚቻለው ጌታቸው ተሳታፊ በነበሩበት በትግራይ ጦርነት ድሮን አስቸግሯቸው ስለነበር ጸረ ድሮን ስለመግዛት ተወያይተው ከተግባቡ በኋላ ለግዥ ቀብድ ከፍለው ነበርም። በወቅቱ ጸረ ድሮን ለመግዛት ባደረጉት ሙከራ በአፋር በኩል ከእስራኤል ሊያስመጡ ነበርም። ደላላው ደብረጽዮንን አሳምኗቸው ነበርም። የአስገራሚ ታሪክ በዚያኛው ጦርነት የተከሰተ ነው። ያ ጦርነት በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መስመር ከያዘ በኋላ እንደገና ተመልሶ የፕሪቶሪያው የሰላም ስምምነት በዋነኝነት በህወሓት የተጣሰው እነ ደብረጽዮን ጊዜያዊ አስተዳደሩን ከተቆጣጠሩ በኋላ ነው። ይህን ተከትሎም እነ ደብረጽዮን ለሌላ ዙር ጦርነት መዘጋጀታቸውን የሚያሳይ እንቅስቃሴ ማድረጋቸውን የሚያሳዩ ዘገባዎች አሉ። በዚህኛውም የጦርነት ዝግጅት ድሮን ለነ ደብረጽዮን የስጋት ምንጭ ሆኗል። በተለይም የሰሞኑን የድሮን ጥቃትና ከዚያ በፊት የነበሩ የጄት በረራዎችን ተከትሎ እነ ደብረጽዮን አሁንም በስጋት ላይ ናቸው። ደብረጽዮን ከዚህ የድሮን ስጋት ለመውጣት ድጋሚ ከነጭ ደላላ ጋር ተገናኝተው የደላላ ሲሳይ ሆነው መቅረታቸውን የመረጃ ይጠቁማል። ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔርና ዳዊት ገብረ እግዚአብሔር ለጸረ ድሮን ግዥ ከምስራቅ አውሮፓ ደላሎች ጋር ተገናኝተው ነበር ተብሏል። የዚህ የጸረ ድሮን መሳሪያ ግዥ ገመና በጋዜጠኛ ዳዊት ከበደ በኩል ከተዘገበ በኋላ ከሰሞኑ መነጋገሪያ ሆኗል። እስካሁን በገንዘቡ መጠን ላይ ዶላር እና ብር በሚለው ቢያወዛግብም እነ ደብረጽዮን በ400 ሚሊዮን ዶላር ከምስራቅ አውሮፓ የገዙት ጸረ ድሮን ተሞክሮ አልተሳካም ተብሏል። ይህ የጸረ ድሮን መከላከያ ለመስራትን በተመለከተ በወጣው መረጃ እስካሁን በህወሓት በኩል ምላሽ ባይሰጥም እነ ደብረጽዮን አሁንም ጦርነት የሚቀሰቀስ ከሆነ ወትሮም ስጋት ከሆነባቸው የድሮን ጥቃት ለማምለጥ ሲሉ ከመቀለ ወደ አክሱም ሊያፈገፍጉ እንደሚችሉ መረጃዎች ያሳያሉ። በሌላ በኩል የህወሓት አመራሮች ጸረ ድሮን መታጠቃቸውን በይፋ ሲናገሩ ስለቆዩ ምናልባትም ሌላ የጸረ ድሮን መከላከያ ተክለው ሊሆን ይችላል የሚል ግምት አለም። ለዚህ ግምት መነሻ የሚሆናቸው ደግሞ በአንድ ወቅት ከድምጽ ወያነ ቴሌቪዥን ጋር ቃለ መጠይቅ ያደረጉት የቲዲኤፍ ከፍተኛ አዛዥ ብርጋዴር ጄኔራል ምግበይ ኃይለ የሰጡት አስተያየት ነው። ጄኔራሉ ቲዲኤፍ የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂያዊ መሳሪያዎችን ስለመታጠቁ ፍንጭ ሰጥተው ነበርም። ጄኔራሉ ይህን በተናገሩ ወቅት ጠቅላይ ሚኒስትር አብይ አህመድ ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዥና ወታደራዊ ቅስቀሳዎችን ህወሓት እያደረገ ነው ማለታቸው ይታወሳል። ከጠቅላይ ሚኒስትሩ በተጨማሪም ሌሎች የፖለቲካ ተንታኞች የህወሓትን የመሳሪያ ግዥ በሰፊው ገልጸውታል፣ ተንትነውታል። ህወሓት በኤርትራና በግብጽ እንዲሁም በሱዳን ጦር ድጋፍ ለጦርነት ሲዘጋጅ ቆይቶም በመጨረሻ በመላ ትግራይ አስገዳጅ ወታደራዊ ምልመላ ውስጥ መግባቱ እየተነገረ ነው። የእርምጃ ይወሰድ ጥሪና የኦባሳንጆ መፍትሄ ፍለጋም በሰሜን ኢትዮጵያ አዲስ የጦርነት ስጋት ከተፈጠረ ዋል አድር ብሏል። የህወሓት ወታደራዊ ምልመላና እርሱን የሚደግፍ ረቂቅ ህግ መውጣቱ ስጋቱን ይበልጥ ከፍ አድርጎታል። የፌደራሉ መንግስት በህወሓት ላይ እርምጃ እንዲወስድ ጥሪ እየቀረበ ነው። ጥሪ ካቀረቡት መካከል ኢዜማ አንደኛው ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፌደራሉ መንግስት ህወሓት ላይ እርምጃ እንዲወስድ በይፋ ጠይቋል። ፓርቲው በጉዳዩ ላይ ባወጣው መግለጫ የህወሓትን አካሄድ መኢሶንን ይመስላል ሲል ተችቷል። ኢዜማ በትግራይ አንዣበበውን ወታደራዊ ውጥረት በተመለከተ ባወጣው መግለጫ የፌደራሉ መንግስት ህወሓት ላይ እርምጃ እንዲወስድ መጠየቁ ትኩረት ስቧል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ በኋላ የሰራቸውን ጥፋቶች የሚዘረዝረው የፓርቲው መግለጫ አሁን ላለው ሀገራዊ ችግር መንስኤ ህወሓት ያሰፈነው የብሔር ፖለቲካ ነው ይላል። ለፕሪቶሪያው ስምምነት አለመተግበርና ለተፈናቃዮች አለመመለስም ህወሓትን ዋነኛ ተጠያቂ አድርጓል። በሌላ በኩል የፕሪቶሪያውን የሰላም ስምምነት በጋራ የፈረሙት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በአልጀዚራ ላይ በጋራ ያወጡት ጽሑፍ አለም።
በሰሜን ኢትዮጵያ ዳግም ጦርነት ሊቀሰቀስ ይችላል የሚለውንም ስጋት ከፍ ያደረገ ጽሑፍ ሆኗል። ሁለቱ ከፍተኛ ባለስልጣናት በጋራ ጽሑፋቸው ሀገሪቱን ወደ አዲስ ጦርነት ለመክተት እየሰሩ ላሉና የውስጥና የውጭ አካላት ጠንካራ ማስጠንቀቂያ ሰጥተዋል። በ2022 የፕሪቶሪያው ድርድር ወቅት አስተናጋጆቹ ይጣላሉ ብለው በጥብቅ ጥበቃ ለይተዋቸው እንደነበር፣ ነገር ግን ሁለቱ ቡድኖች በጨዋነት ተነጋግረው ከእንግሊዝኛ ይልቅ በአማርኛ በመግባባት የጋራ መፍትሄ እንደደረሱ በጽሑፋቸው አስታውሰዋል። በህወሓት ውስጥ ያሉ የተወሰኑ አመራሮች ጦርነቱ መልሶ ለመቀጠል እንደሚፈልጉና ወጣቶችን በጦርነት ለመማገድ እየሰሩ እንደሆነ እንዲሁም ፋኖ የሰላም ስምምነቱን ለማፍረስ እንደሚንቀሳቀስ በስም ጠቅሰው ወቅሰዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን ሞት እንደሚፈልጉና የሀገሪቱን ሰላም ለማደፍረስ የተለያዩ አማጽያንን ሲደግፉ መቆየታቸውን በዚሁ ጽሑፋቸው ጠቅሰዋል። የፕሪቶሪያው ስምምነት ፍጹም ባይሆንም ጠመንጃዎችን ዝም ያሰኘ በመሆኑ ለአንድ ሙሉ ትውልድ መጥፋት ደንታ የሌላቸው አካላት ሀገሪቱን ወደ ዳግም ጦርነት እንዲመልሷት ሊፈቀድላቸው አይገባም ብለዋል። እነጌታቸው ይህን ጽሑፍ በአልጀዚራ ይፋዊ ዌብሳይት ላይ ወይንም ድረገጽ ላይ ሲያወጡ በመቀለ ወሳኝ ውይይት ተደርጓል። ውይይቱ በአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሉሴጉን ኦባሳንጆ በቅርቡ የትግራይ ፕሬዝዳንትነታቸው መልሰው ከተረከቡት ከደብረጽዮን ገብረ ሚካኤል ጋር ያደረጉት ውይይት ነው። የ89 ዓመቱ የቀድሞ የናይጄሪያው ፕሬዝዳንት ወደ መቀለ ተጉዘው ከህወሓት አመራሮች ማለትም ከነደብረጽዮን ጋር ተነጋግረው የተመለሱት የፌደራሉ መንግስትና ህወሓት የተፈራረሙትን ግጭት የማቆም ስምምነት አፈጻጸም የመከታተል ኃላፊነት የተጣለባቸውን ወታደራዊ ባለሙያዎች አስከትለው ነው። የትግራይ ክልል ፕሬዝዳንት ጽህፈት ቤት ደብረጽዮን ገብረ ሚካኤል ኦባሳንጆና አብረዋቸው ከተጓዙ ልዑካኖች ጋር ተገናኝተው መነጋገራቸውን በፌስቡክ ምስሎችን በመለጠፍ ባሰራጩት መልእክት አስታውቀዋል። ከቅርብ ጊዜያት ወዲህ የፌደራሉ መንግስትና የህወሓት ልዩነት እየሰፋ መጥቷል። በተለይም ህወሓት በጳጉሜ 2012 ዓ.ም በተካሄደ ምርጫ የተቋቋመውን የክልሉን ምክር ቤት ወደ ስራ በማስመለስ ደብረጽዮን ርዕሰ መስተዳደርነቱን እንዲረከቡ ካደረገ ወዲህ የፌደራሉ መንግስት በጉዳዩ ላይ ይፋዊ ምላሽ ባይሰጥም ልዩነቱ በግልጽ እየሰፋ ስለመምጣቱ ሌላ የጦርነትና የግጭት ስጋት ስለመኖሩ ከግራም ከቀኝም በሚሰጥ አስተያየት እየተንጸባረቀ ነው። በዚህ ጊዜ የተደረገው የኦባሳንጆ የማደራደር ጥረት ትኩረት ስቧል። የቀድሞው የናይጄሪያው ፕሬዝዳንት ከጥቅምት 2013 እስከ 2015 የተካሄደው ደም አፋሳሽ ጦርነት ግጭት በማቆም ስምምነቱ እንዲገታ የአፍሪካ ህብረትን አደራዳሪነት የመሩ ሰው ናቸው። ምንም እንኳን የኦባሳንጆ የማደራደር ጥረት ፈተና የበዛበት ቢሆንም እንቅስቃሴያቸው ግን የፌደራሉ መንግስትና ህወሓትን አቀራርበው ሊያወያዩ ይችላሉ የሚል ግምት ስለፈጠረ ድርድሩ ከተሳካ የቀጠናውን ኃይል አሰላለፍ ሊቀይረው ይችላል የሚል ግምት አለም። የፌደራሉ መንግስት ከህወሓት ጋር ለመነጋገር መጀመሪያ ህወሓት በፕሪቶሪያው ስምምነት መሰረት የተቋቋመው ትግራይ ጊዜያዊ አስተዳደርን ወደ ነበረበት መንግስታዊ ቅርጹ ይመልስ የሚል አቋም አለው። በዚህ የተነሳ በ4 ኪሎና በመቀለ መካከል ያለው የፖለቲካ ፍላጎት ልዩነት በኦባሳንጆ እንዴት ይታረቃል የሚል ጥያቄ እየተነሳበት ነው። በሌላ በኩል የጽምዶ ጉዳይም አለ። ጽምዶ ሌላኛው የኃይል አሰላለፍ መገለጫ ነው። በዋነኝነት የቀድሞ የህወሓት አመራሮች ጽምዶን በስጋትነት አይተውታል። የትግራይ ሰላም ኃይል ዋና አዛዥ ጄኔራል ገብረ እግዚአብሔር በየነ ወዲያንጥሩ ከኢቲቪ ትግርኛው ቋንቋ አገልግሎት ጋር በነበራቸው ቆይታ ስለ ጽምዶ ተቃውሞ አሰምተዋል። ጽምዶ የመጥፊያ ሰዓቱ የደረሰ ኃይል ጥምረት ነው ብለዋል። የፕሪቶሪያው የሰላም ስምምነት የትግራይን ህዝብ ከጥቃት የታደገ ታሪካዊ ጋሻ መሆኑን የገለጹት ጄኔራሉ ስምምነቱ ትናንት በክፉ ቀን ቂማቸውን ሊወጡ የነበሩ ኃይላትን ሴራ ያከሸፈና ቀጠናውን ወደ ሰላም የመለሰ ትልቅ ስኬት መሆኑን በማብራራት በትግራይ በድጋሚ ጦርነት እንዳይቀሰቀስና የህዝቡ ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌደራሉ ጋር በቅንጅት ይሰራል ብለዋል። ነገር ግን ጄኔራሉ የተገኘውን ሰላም ያሳጣል ያሉትን ጽምዶን በአደገኛ ጥምረትነት ኮንነዋል። ጽምዶ የተባለውንና ከህወሓት ጋር በማበር ላይ የሚገኘውን ስብስብ የአኩራፊዎች በፖለቲካ የከሰሩና የመጥፊያ ሰዓታቸው የደረሰ የባንዳዎች ጥምረት ነው ብለውታል። ይህ ስብስብ አሁን ካለው ዓለም አቀፋዊ የፖለቲካ ሁኔታ ጋር አብሮ የማይራመድ ኋላ ቀር ቡድን ነው ያሉት ጄኔራሉ ህወሓትን ከህዝቡ የመነጠል ጊዜው አሁን ነው ሲሉም ጥሪ አቅርበዋል። እስከ ቅርብ ጊዜ ድረስ በአፍሪካ ቀንድ ባሉ የፖለቲካና የጸጥታ ጉዳዮች መካከል ብቻ ተወስኖ የነበረው ጽምዶ በአሁኑ ወቅት በአዲስ አበባ፣ በአስመራና በመቀለ መካከል ዋነኛ የተቃራኒ ትርክት ጉዳይ ሆኗል። የፌደራል መንግስት ባለስልጣናት ጽምዶን የሀገርን ሉዓላዊነት አደጋ ላይ የሚጥል አዲስ የጂኦፖለቲካ ጥምረት አካል አድርገው ሲያቀርቡት፣ የኤርትራ ባለስልጣናትና የትግራይ አካላት ደግሞ ደብረጽዮን ገብረ ሚካኤል የሰላምና የእርቅ ተነሳሽነት መሰረት ሲሉ ያስተባብላሉ። ይህ የፌደራሉ መንግስትና ህወሓትን ልዩነት እያሰፋው ግንኙነታቸውንም ይበልጥ ወደ ፈተና እየከተተው የመጣ አካሄድ ነው። በዚህ ሁናቴ ኦባሳንጆ የፌደራል መንግስትና ህወሓትን ዳግም ወደ ውይይት ጠረጴዛ ለማምጣት እየሞከሩ ነው። ቀድሞውንም ቢሆን በህወሓት ሰዎች ዘንድ በጥርጣሬ የሚታዩት ኦባሳንጆ
የማደራደር ሚና ስላላቸው በቀጣይ ሌላ ዙር ጦርነት ሳይሆን ሌላ ዙር ድርድር በህወሓትና በፌዴራል መንግስት መካከል እንዲደረግ የማቀራረብ ተልዕኮ ሊፈጽሙ ይችላሉ የሚለው በአንድ በኩል ያለ ተስፋ ሲሆን፣ በሌላኛው ወገን ደግሞ የለም ወደ ጦርነት ሊገቡ ይችላሉ የሚለው ስጋት በሌላኛው ማዕዘን እየተሰማ ነው።